መርዞ የሰጠሻት አንቺ ነሽ። አሁን ሁሉም ነገር ለዳዊት ተነግረዋል። ዳዊት እጅሽን ወደ ጽጌ መጠቆማለሁ። ሰማሽኝ ማፊ? ስለዚህ ያንን የድግምት ወረቀት ያዘጋጀችው ራሷ ሄለን ነች ማለት ነው። ማፊ የኔ ልጅ አሁን አባትሽ እዚህ ያለው። እሺ አይዞሽ። እንዴት ነው የማታስበው? እመቤቴ ማርያም እንዴት አለ ሰይጣን እናስጋሽ ዳዊት። እባካችሁ ራቁ። ማፊ በጣም ከፍተኛ ፍርሃት ላይ ነች። እባካችሁ አትጩባት። አንሺ ሄለን፣ ስፒከር ላይ አድርገሽ አንሺ። ዳዊት ይሄ እኮ አንሺ አልኩሽ እኮ። ወይዘሮ ሄለን ዶክተር ቴዎድሮስ ነኝ ከግል ፎረንሲክ ላብራቶሪ። የላኩልን የተሰበረ ብርጭቆና ወተት ናሙና መርምረን ጨርሰናል። ዶክተር እባክዎትን ይንገሩኝ፣ እኔ እንደጠረጠርኩት ነው? አዎ፣ ወተት ውስጥ የተገኘው መርዝ ከተራ አይጥ መርዝ የተለየ ነው። በፍጥነት ወደ ደም የሚቀላቀል ነው። ይህን ነገር ያደረገው ሰው በጣም ባለሙያ ነው። ዶክተር በጣም አመሰግናለሁ። እዚህ ፖሊሶች አሉ፣ መጥቼ እወስዳለሁ። ምን እያደረግሽ ነው? ይለን ናሙና ገዳይ። ቆይ ገዳዩ ለምን ላንቺ ይደውላል? ገዳይ ዳዊት፣ እኔ እንደ ገዳይ ነው የምታስበኝ? ሆን ብላ ጽጌ ማፊን ወደ ስጠጣ ብርጭቆ እንደሰበረች አልሰማህም? ጽጌ ሆን ብላ ብርጭቆ ስትሰበር እኔ የተሰበረውን ብርጭቆ አነሳሁት። ፖሊስ ከመምጣቱ በፊት እውነተኛ ወንጀለኛውን ለማወቅ ብዬ የተሰበረውን ብርጭቆ አንስቼ ደብቄ አስቀመጥኩት። ከዛም መሬቱን በመኪና ሰበርኩት። የገዳይ ሆስፒታል ሄዶ እኔ ምርመራ እያደረግኩ እንደሆነ ሲያውቅ ማፊን ፈጥሮ ለመግደል። ግን ሆስፒታል የሄደው ገዳይ ለምን ላንቺ ደወለ? ካሌብ እኮ ስልኩን ቼክ ሲያደርግ የመጨረሻ የተደወለው ስልክ ያንቺ ነው። አታስብም ዳዊት? ስልኬ ጠዋት የት ነበር? ኩሽና ጠረጴዛ ላይ። ቆይ ጽጌ ተባብራ ከገዳዩ ጋር እኔ ለማስጠርጠር ቢሆንስ እንደዚህ የምታደርገው? እንዴት ነው የማታስበው? እመቤቴ ማርያም እንዴት አለ ሰይጣን እናስጋሽ ዳዊት። እኔ ስልክ መንካት እንደማልችል አያውቁ። የሞባይል ስክሪን እንኳን እንዴት እንደሚከፈት አላውቅም። ውሸቷን ነው፣ እሷ ናት። የእኔ ስልክ ፓስዋርድ የለውም። እባክህ እንዴት ልጃችን አደጋ ላይ አንጣላት። አሁንም ሆስፒታል መሆኗን ካወቀ ገዳዩ ተመልሶ ይመጣል። እባክህን ካሌብ ማፊን ይዟት ይምጣ። ምንም አይነት የሕክምና መሳሪያ ያስፈልጋትም ብለዋል። እዚሁ አይናችን ሰርቶን። እባክህን ዳዊት። ማፊ የኔ ልጅ አሁን አባትሽ እዚህ ያለው። እሺ አይዞሽ፣ ቀስ ብለሽ አይዞሽ፣ ገረር አይዞሽ። ዳዊት ይህ ውሳኔ ትክክል ነው። ሆስፒታል የነበረው ገዳይ ያመልጧል እና ደግሞ እነዚህ ተጠርጣሪዎች ያሉበት ቦታ ልጅ መምጣት ተገቢ ነው። ሆስፒታል ፖሊስ እያለ ሊገሏት ሞከሩ ካሌብ። አሁን ቢያንስ ሳይንስ ናት። ማንም አይወጣም፣ ማንም አይገባም። አንተ ገዳዩ ከውጭ ይመጣ ይመስላል? ገዳዩ ያለው እዚህ ቤት ውስጥ ቢሆንስ? በቃ ካሌብ፣ ሄለን የግል ምርመራ እያደረገች ነበር። ደግሞ ስልኳንም ተጠቅሞባት ሊሆን ይችላል። ጽጌ ላይ ማጠራጣሪ መረጃ ተገኝቶ እኔ አሁን ማንም ላይ መፍረድ አልችልም። ማፊ ራሷ ስትነቃ ሁሉንም እውነት ትናገራለች። እንዳትነቂያት አንቺ ገዳይ፣ ወደ ልጅ እንዳትጠጊ። ማፊዬ እናትሽ እኮ ነኝ፣ እኔ ጽጌ ነኝ። እባክሽ አትሞችብኝ።
እባካችሁ ራቁ። ማፊዬ በጣም ከፍተኛ ፍርሃት ላይ ነች። እባካችሁ አትጩባት። አየህ ዳዊት፣ ማፊዬ ጽጌን ስታያት እንዴት ለደረገጠች። መርዙን እኮ እሷ ስለሰጠቻት ነው። የእሷን ስታያት ልትሞት ደረሰች። ወይም ደግሞ አንቺን ፈርታ ሊሆን ይችላል። ወይዘሮ ሄለን በቃ ሁላችሁ ጽጌ አንቺ ወደ ኩሽና ነኝ። ሄለንም ቢሆን ምን ታርኩኝ ከማፊ ጋር እኔና ካሌብ እዚህ እንሆናለን። ዳዊት ልብን አውልቀህ ጣልከው እንዴ? የዛሬ 3 ሳምንት ያገባህ ሴት ልጃችን ልትገድል ሞከረች፣ ግን አንተ እስካሁን አዝላት ትዞራለህ። ካሌብ የፎረንሲክ ባለሙያን አናገርኳት። ሄለን መረጃ ለማዳን ብቻ ነው የሞከረችው። የፎረንሲክ ባለሙያ አላያትም እንዴ? ጓደኛዋን አስደውላ ምን እንደሰራች። ዳዊት ሆስፒታል የነበረው ገዳይ ስልክ ውስጥ የሄለን ስልክ ብቻ አልነበረም የነበረው፣ አብሮ የባንክ አካውንት ቁጥር ነበረ። ያ አካውንት የማን ይመስልሃል? የሄለን የቀድሞ ፍቅረኛ አካውንት ነው። ምን አልከኝ? ፖሊስ ገና እያጠራ ነው፣ ግን እኔ በግሌ የሆነ መረጃ አግኝቻለሁ። ሄለን ከዛ ሰው ጋር እስካሁን ግንኙነት አላት። ማፊን ገላ አንተን ወንጀለኛ አድርጋ ሀብትና ንብረትን ለመጠቅለል ያሰበችው ሴራ ነው። እኔም እኮ አውቃለሁ። ማፊዬ አውቃባት ነው። ትላንት ማታ የሄለን ስልክ ነግዛባት ነበር። ሄለን ስጮህባት ሰምቻለሁ። አይሆንም። ሄለን ይህን አታድርግ፣ ፈጽሞ ልታደርጋች። ዳዊት አሁን ምርጫ የለም። ማፊ መናገር አለባት። ማፊ ከተናገረች ሁሉም ነገር ያልቃል። እንኳን ታረፍሽ ቆንጆ ግን ምን ለማለት ነው? እኮ የምነግርሽ አሁን አባትሽ መጥቶ መርዙን ወተት ውስጥ ማን ይጨመርልሻል? አንቺ ደግሞ ጣትሽን ወደ ጥቂት ጠቁሚያለሽ። እኔ ላይ የምትጠቁሚ ከሆነ ግን ወይም ደግሞ እኔ ላይ ለመናገር ከሞከርሽ ያ ሆስፒታል እያለሽ መጥቶ ሊገልሽ የነበረው ገዳይ አባትሽን ይገለዋል። ወይ አባትሽን ትመጫለሽ ወይ ጽጌን ትመጫለሽ። አለበለዚያ ግን አባትሽን የምትፈልጊው ከሆነ እጅሽን ወደ ጽጌ መጠቆም አለብሽ። ሰማሽኝ ማፊ? ማፊ አሁን እኔ አባትሽ እዚህ ያለው ማንም አይነካሽም። እሺ ደግሞ ዶክተሮች ነግረውኛል በድንጋጤ ምክንያት ንግግርሽ እንደተዘጋ። ይሄን ነገር ማን እንዳደረገብሽ ማወቅ አለብን። ማፊ ጠዋት ወተቱን የሰጠሽ ማን ነው? መርዙንስ የጨመረው ማን ነው? እባክሽ ይሄን ያደረገውን ሰው በጣትሽ ጠቁሚልኝ። እመቤቴ ማርያም ከስንት ነገር በጠበቅኩሽ። አንቺም የዚህ ሴጣን ሴትዮ ተባባሪ ነሽብኝ። አምላኬ ወይ ፍረደኝ። ጽጌ እንዴት? ለምን ማፊ ላይ? አየህ ዳዊት፣ እቺ ሴትዮ ገና ከጅምሮ የመጣችው እናንተን ለመለያየትና ማፊን ለመገናኘት ነው። ይሄው እግዚአብሔር እውነቱን አወጣ።
አይዞሽ ማፊ፣ ሁሉም ያልፋልሽ። ምን አገኘ ካለ? ምንም እያጽናናት ነበር። ጥሩ ከራስ በላይ የሆነ ሚስጥር ውስጥ ማስገባ ይሻላል። አሁን ይሄ ምትኛ ማፊ ዳዊት እንዴ ብቻ እንዳሰብኩት አይደለም። እንዴ ሄለን የጋብቻ ውላችን ላይ የፈረመችበትና ድግምት ወረቀት ላይ ያለው ስክሪፕቱ አንድ አይነት ነው። ውሃ እንደማያስለቅቀው ተናግራ ነበር። ስለዚህ የፊርማ ወረቀቷን በውሃ ቼክ ማድረግ አለ። ፈጣሪ ሆይ ቀለሙ አይለቅም። ሄለን የድግምቱን ወረቀት ሳነሳ እጄ ጋር ተነካካ ያለችኝ ውሸት ነበር ማለት ነው። ስለዚህ ያንን የድግምት ወረቀት ያዘጋጀችው ራሷ ሄለን ነች ማለት ነው። እጇ ላይ ያለው ጽሑፍ አይቼዋለሁ። ሄለን መርዞ የሰጠሻት አንቺ ነሽ። አሁን ሁሉም ነገር ለዳዊት ተነግረዋል። ዳዊት ዳዊት አንቺ ውሸታ! ማንም እንዳይንቀሳቀስ አቶ ዳዊት። ማፊን ሆስፒታል ውስጥ ሊገላት የነበረውን ሰው በቁጥጥር ስር አውለን። ሰውየው ሙሉ ቃሉን ሰጥቷል። እሱ እንደሚለው ከሆነ ይህንን አሰቃቂ ወንጀል እንዲፈጽም ተልዕኮ የሰጠውና ገንዘብ የከፈለው ሰው